አንድ ግራ የገባቸው አባት ድንግል ማርያም ባትኖር ሥላሴ የለም ምናምን ሲሉ ሰምታችኋል። ድንግል ማርያም ባትኖር አብ ወልድ እቺ በእውነት ነውር ነው። ይሄ ነውር ነው። ኢየሱስ ቅድመ ዓለም የነበረ ነው። አዎ እናቱ እንኳን ጌታዬ መድኃኒቴ አይደለም ያለችው? አዎ እንደዛ ነው ያለችው። እንደሰማችሁት ይህ ወንድም ብፁዕነታቸውን ነው እየተቃወመ ያለው። እስቲ እሳቸው ደግሞ የተናገሩትን ነገር አጠር ያለ ቪዲዮ ላሳያችሁና እንመለስ። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበር። ኦኬ ወዳጃችን እንደሰማችሁት እንግዲህ በምን መልኩ ነው ለመተቸት የሞከረው? ብፁዕነታቸው ምን እንዳሉ በማስመሰል ነው። እንደውም እመቤታችን በህልውና ደረጃ የኢየሱስ አስጀማሪው ናት፣ ስለዛ ከእመቤታችን በፊት ኢየሱስ የለም እንዳሉ አስመስሎ ለመተቸት የሞከረውና ብፁዕነታቸው ከምን አንጻር ነገር እንደተናገሩት ቀለል አድርጌ እኔ ያሳያችኋለሁ። ከዛ በፊት ግን አንዲት ነገር ልናገር። እንግዲህ ይህንን ቪዲዮ የምሰራበትን ምክንያት ምንድነው? እንዲህ ያሉ ፕሮቴስታንቶች ብዙዎቹ የሆነ ቤተክርስቲያን ውስጥ ያሉ መምህራንን ወይም አባቶችን የሆነ ፊገር የሆኑ ሰዎችን ለመተቸት ሲሞክሩ የሚተቹት በዋናነት ቤተክርስቲያንን ራሷን አታክ ለማድረግ ነው። አያችሁ፣ እረኛውን በመምታት መንጋውን ለመበተን ማለት ነው። ስለዚህ ሁሌም ትኩረታቸው የሚያነጣጥሩት ቤተክርስቲያንን አታክ ማድረግ ላይ ስለሆነ ለዛ ነው ቪዲዮ የምሰራው። እንግዲህ ብፁዕነታቸው ምንድነው የተናገሩት? እንግዲህ አገላለጹ ከባድ ከሆነ እንጃ ሊሆን ይችላል፣ አላቅም፣ የእሳቸው ማለት ነው። ግን ከምን አንጻር ነገር የተናገሩት የሚለውን በጣም በቀላሉ ላሳያችሁ። ያሉት ምንድነው? እመቤታችን ባትኖር ኖሮ ኢየሱስን ባልመጣ ነበር፣ ባላየነውም ነበር፣ አብንም ባላየነውም ነበር፣ መንፈስ ቅዱስን ባልወረደ ነበር አሉ። ይህንን በጣም በቀላሉ ነው ማሳያችሁ፣ የራሳቸውን ቃል ተጠቀሚ ማለት ነው። መለስ ብዬ ግን አስቀድሜ አንድ ነገር ላሳያችሁ። እመቤታችን እንደዚህ አለች በሉቃስ ወንጌል ምዕራፍ 1:48 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ሎክ ትውልድ ሁሉ ብፅዕት ይሉኛል ብላ ተናገረች። ትውልድ ሁሉ ለምንድን ነው የእርሷን ብፅዕና የሚመሰክረው? ብፅዕት እንደሆነች ትውልድ ሁሉ የሚያውጀው የሚናገረው ለምንድን ነው? ከታች ዝቅ ብላ እንዲህ ብላ ተናገረች። ምን ብላ? ብርቱ የሚሆን እርሱ ታላቅ ስራን በእኔ አድርጓልና አለች። ብርቱ የሚሆን እርሱ ታላቅ ስራን ለእኔ አድርጓልና ወይም በእኔ አድርጓልና ብላ ተናገረች። ይህ ታላቅ ስራ ምንድን ነው? ይህ ታላቁ ስራ ተዋህዶ ነው፣ ወይም አምላክ ሰው የመሆኑ ሚስጥር ነው። ምክንያቱም በእርሷ ነው የተፈጸመው፣ ወይም በእርሷ ውስጥ ነው የተፈጸመው። ይህ ነገር ከምን አንጻር? አንድ በሊቃውንቱ ዘንድ በጣም የተለመደ ብሂል አለ። ይህ ምንድነው? እግዚአብሔር ዓለምን ከፈጠረበት ጥበቡ እየሰማችሁ ነው ጋይስ? እግዚአብሔር ዓለምን ከመፍጠሩ ጥበብ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅግ ይበልጣል ይላሉ። ዓለምን ሰው ሆኖ ያዳነበት አምላክ ሰው ሆነ። ይሄ በጣም ትልቅ ጥበብ ነው። ታላቁ አምላክ ቃል ከእመቤታችን በፊት የነበረ እንደውም እርሷንም ያስገኛት ያ ኃያሉ አምላክ ቃል የእግዚአብሔር ሎጎሱ እርሱ ስጋ ሆነ፣ አምላክ ሰው ሆነ። የት? የእመቤታችን ማኅፀን ውስጥ፣ ያውም ደግሞ ከእርሷ ስጋ ነስቶ ዘርን ተካፍሎ። ስለዚህ በስጋ ከዳዊት ዘር የተወለደ ወይም የተገኘ ተባለ። ስለዚህ ስጋን ያዘ፣ በስጋ ከእርሷ የተገኘ ሆነ። ማን? ቃል አምላክ። ለምንድን ነው ያነሳሁት? ይህ ታላቅ ጥበብ በእርሷ ተፈጥሯልና ወይም በእርሷ ውስጥ ተካሂዷልና ከእርሷ ነውና ስጋን ይዞ የመጣው። ከዚህ አንጻር የሰዎች ሁሉ ተስፋ ነበረች። እመቤታችን ራሷ ትጠበቅ ነበረ። ለምን? ጌታችን ራሱ የሚገኘው በስጋ ወይም ስጋን ነስቶ ዓለምን ለማዳን ሰው ሆኖ የሚመጣው ከእርሷ ነውና እና ትጠበቅ ነበር በነቢያቱ። ትክክል። ከምን አንጻር? ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ እንደዚህ ይላል፣ ጌታ ራሱ ምልክትን ይሰጣቸዋል አለ። ጌታ ራሱ ምን ምልክትን ይሰጣቸዋል? ምንድነው ምልክቱ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ያውን ታላቅ የሆነ ምልክት ነው እግዚአብሔር የሰጠው። ጌታ ራሱ ምልክት ይሰጣቸዋል አለ። ያ ታላቁ ምልክት ምን አይነት ምልክት ነው? ድንግል ትጸንሳለች የሚል ነው። ወንድ ልጅም ደግሞ ትወልዳለች። ስለዛ ድንግሊቱ ትጠበቃለች? አትጠበቅም? ኦፍኮርስ ትጠበቃለች። በዚህ ምልክት ውስጥ ነው መሲሁ የሚገለጠው። በዚህ ምልክት ውስጥ ነው የዓለምን የሚያድነው ጌታ የሚመጣው። ስለዚህ ይህ ምልክት ደግሞ ከድንግሊቱ ጋር የተሳሰረ ስለሆነ ድንግሊቱ ትጠበቃለች። ጌታ ምልክትን ይሰጣቸዋል፣ ድንግል ትጸንሳለች። ስለዛ ነቢዩ ድንግል ነው ወደፊት የሚያየው። ከእርሷ ደግሞ የሚመጣውን አማኑኤል የሚመጣው ኬት ስለሆነ ከድንግሊቱ። ኦኬ፣ ለምንድነው በተስፋ እንደዚህ የሚጠበቁት? ዓለምን የሚያድነው በስጋ ተገልጦ ስለሆነ። የሚገለጠው ደግሞ እንዳትረሱ ከማን ነው? ከድንግሊቱ። ድንግሊቱ ከሌለች አማኑኤል አይገለጥም። ምክንያቱም ምልክት ተብለናል፣ ተነግሮናል። ጌታ ራሱ ምልክትን ይሰጣቸዋል ነው የተባለው። ሰው ምልክትን ይሰጣቸዋል ከተባለ በኋላ
ድንግሊቱ ባትኖርም እንደዚህ ዝም ብሎ ነው የሚመጣው የሚባል ነገር የለም። በቃ በድንግሊቱ በኩል ነው የሚመጣው። አለቀ። በድንግሊቱ በኩል ይመጣል። በድንግሊቱ በኩል ይመጣል። ኦኬ። እንዲህ ካልን እኛ አባት ምን ብለው ነው የተናገሩት? እመቤታችን ባትኖር ኖሮ ኢየሱስ ባልመጣ ነበር አሉ። አዎ ምልክቱ ሲከሰት ያኔ ነው። እሱም በዘመን ፍጻሜ ነው። ለዛ ነው ገላትያ 4:4 ላይ ምን ያለው ቅዱስ ጳውሎስ በዘመን ፍጻሜ እግዚአብሔር ከሴት የተገኘ ልጁን ላከ የሚለው ወይም ከሴት የተወለደ ልጁን። መቼ? በዘመን ፍጻሜ። የዘመኑ ፍጻሜ የደረሰው ከእመቤታችን መምጣት ጋር ተያይዞ ነው። የድንግሊቱ እግዚአብሔር ባወቀ አስቀድሞ ምልክት ሰጣችኋል ስራ ላይ የዛች የድንግሊቱ መምጣት የዘመን ፍጻሜ ነው። አይተዋል። የዘመን ፍጻሜ ነው። ይሄ ፖፕ ሽኖዳም እንደዛ ይላሉ። ፖፕ ሽኖዳ ሳልሳዊ አቡነ ሽኖዳ ሳልሳዊ የግብፁ እሳቸው ሴንት ሜሪ የሚል አንድ የሆነ ፓምፍሌት ነገር አላቸው። እዛ ላይም ይህን ነገር ያስቀምጣሉ። ኦኬ። ለማንኛውም ሰው የዘመን ፍጻሜ ደረሰ ድንግሊቱ ላይ። እመቤታችን ባትኖር ማለት የዘመን ፍጻሜ ባይደርስ ማለት እኮ ነው። በሌላ አማርኛ የዘመኑ ፍጻሜ ባይደርስ ኖሮ ምልክቱ ገና ባይመጣ ኖሮ ኢየሱስን እናየዋለን? አናየውም። ምልክቱ ባይደርስ ገና የዘመን ፍጻሜ ባይደርስ ኖሮ ጌታ ኢየሱስን ባላየነው ነበር። ጌታ ኢየሱስን ያየነው መቼ ነው? ቃልም ሥጋ ሆነ ሲባል ቃልም ሥጋ ሆነ በእኛም አደረ ጸጋና እውነትንም የተመላን ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን። አይተዋል። አየነው፣ ዳሰስነው እያለ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደሚናገረው አየነው። የሕይወትን የዘላለምን ሕይወትን እርሱም የተገለጠውን አየነው ይላል። ከአብ ዘንድ የነበረውን ያንን የዘላለምን ሕይወትን መች ሥጋ ሲሆን። ስለዚህ ኢየሱስ ባይኖር ኖሮ እመቤታችን ባትኖር ኖሮ ኢየሱስን ባልመጣ ወይም ኢየሱስን ባላየነው ኖሮ ባልነበር ሲባል በሥጋ ከእርሷ ስለሚመጣ ከዚህ አንጻር ነው። ይሄ ቀላል አይደለም በጌታ። ከዛ ቀጥሎ ደግሞ አብንም ተናገረላቸው። አብን ከምን አንጻር ተናገረ? ኢየሱስ ይኸው በሥጋ ተገልጦ ታየ ከእመቤታችን ተወልዶ። እርሱ ደግሞ ማንን አሳየን? ኢየሱስን ያየ ማንን አየ? አብን አየ። አብን ተረከው። እዛው ዮሐንስ ወንጌል ምዕራፍ 1 ዝቅ ብላችሁ ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ይላል። እና በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው። ስለዚህ ለፊልጶስ ደግሞ አብን አሳየን ትላለህ እንዴ አለው እኮ። አብን አሳየን እና እንደው ይበቃናል ሲለው እኔን ያየ አብን አይቷል። ኢየሱስን ያየነው ደግሞ በሥጋ ተገልጦ ሲመጣ ነው። ስለዚህ ኢየሱስን ባናየው ኖሮ አብን አናየውም። ኢየሱስን ደግሞ ያየነው ከእመቤታችን በሥጋ ስለመጣ ነው፣ ስለተወለደ ነው አይደለም። መንፈስ ቅዱስንም ደግሞ ቢሆን ጌታችን በሥጋ ተወልዶ ከዛ ተሰቅሎ ከዛን ከፍ ብሎ አድርጎ በአባቱ ቀኝ ሲቀመጥ ያኔ ነው የላከው። እና መንፈስ ቅዱስንም የላከው ጌታችን ኢየሱስ አስቀድሞ የድኅነት ስራን ስለሰራ ነው። ከማን ተወልዶ? ከእመቤታችን። አሁን ይህንን አያይዘው እንዲህ ብሎ ተናገሩ። አገላለጻቸው እንዳልከው ምናልባት ትንሽ ከበድ የሚል ከሆነ እንጂ አላውቅም፣ ግን ይህንን ነገር ለማስረዳት እንጂ እመቤታችን በሕልውና ደረጃ የኢየሱስ አስገኝ ናት ማለታቸው አይደለም። ወይም ከእመቤታችን በፊት ኢየሱስ የለም፣ አብም አይታወቅም፣ ጭራሹን የለም ማለት አይደለም። ከአባ ዮሪ ዘጋስጫ ምን ይላል? ከድንግል በተወለድክ ጊዜ ከአብ የመወለድህ ሚስጥር ወይም ሃይማኖት ተገለጠልን ይላል። አየህ፣ ከእመቤታችን በሥጋ ሲወለድ ከአብ የመወለዱ ሚስጥርም በደንብ ይገለጣል። ኦኬ፣ ሃይማኖቱ በደንብ ግልጽ ሆኖ ይመጣል። የሥላሴ ትምህርት በጣም ግልጽ የሆነ በሐዲስ ኪዳን ነው ብሎ ሊቃውንት የሚያስረዱትም ለዛ ነው። እግዚአብሔር ይስጥልናኬ። እንግዲህ ሰውየው አሁን እነዚህ ሰዎች ማለት ከኛ ከኦርቶዶክስ ሃይማኖት ውጭ ያሉ ሰዎች የኛ ቤተክርስቲያንን አስተምሮ አይቀበሉም ማለት እና ካልተቀበሉ መክሰስም አይችሉም። ምክንያቱም ቤተክርስቲያኒቱ እንደዚህ ታምናለች ነው። እንደዛ ካመነች እንደዛ ታምናለች። እነሱ እንደዛ አያምኑም እና ወስደው ኮምፕሌን ማድረግ እንደዚህ ኮሜንት ማድረግ ምናምን አይችሉም። ምክንያቱም ማስተካከል አይችሉም። የኦርቶዶክስ ቤተክርስቲያን መብቱ የላቸውም የመክሰስ ለማለት ፈልጌ ነው። እና አሁን ብፁዕ አባታችን በዚህ መልኩ አስተምረዋል። እመቤታችን ፍጡር እንደሆነች ነገር ግን ከፍጡራን በላይ እንደሆነች እግዚአብሔር ፍጻሜና መጀመሪያ የሌለው እንደሆነ እንኳን እሳቸው ማንም ሰው ያውቃል። ፈጣሪ ሁሉን ያስገኝ አምላክ እንደሆነ ማለት ነው። ስለዚህ ይህንን የተናገሩበት አውድ ግልጽ ሆኖ ሳለ ግን ምን አስፈለገ በሐሰት መክሰስ? እንደዛ አሰገድ እንዳለው አይነት ሐሳብ እያራመዱ እንዳልሆነ ራሱ አሰገድ ያውቃል። ግን ቤተክርስቲያን በሐሰት ሲከሱ ትንሽ ስቅቅ ያላቸው እና ብቻ ልቡና ይስጣቸው። ሌላ ምን እንላለን? እውነተኛ አገልግሎት ነው ያስኩት ብለህ የምታምን ከሆነ እነ መጋቢ ሃይማኖት የሰበኩት ነገረ ክርስቶስ ትምህርት ለምን አልተለቀቀም? ሌሎች መምህራን ስለ ድንግል ማርያም ምልጃ የሰበኩት ለምን በሚዲያቸው አልለቀቃችሁትም? ብዙ መምህራን ስለ ነገረ ቤተ ክርስቲያን ያስተማሩት ስለ ቅዱሳን መላእክት ተራዳይነት፣ አማላጅነት እነ መምህር ተስፋዬ ሞሲሳ የሰበኩት ስብከት ያስተማሩት ትምህርት ለምን አልተላለፈም? አየህ፣ አንተ የምትፈልገውና
ይዘው የመጣውን አጀንዳ የሚያራምዱልህን መምህራን እንዲሁም ደግሞ አጀንዳውን የሚገልጥልህን ስብከት ብቻ ነው እየመረጥክ የምትለቅ ያለው። ይሄ ደግሞ የሚያስኬድና የሚያዋጣ አይደለም። ከዚህ በላይ ቤተክርስቲያንን ማወክ የለብህም። ከዚህ በላይ ምዕመናንን ማደናገር የለብህም። ኦርቶዶክሳውያን ፍኖተ ጽድቅ እስከመቼ ነው አጀንዳ ሆኖ የሚቆየው? ፍኖተ ጽድቅ ኦርቶዶክሳዊ ሳይሆን የመናፍቃንን አጀንዳ ይዞ የመጣ ቤተክርስቲያንን ለማወክ ምዕመናንን ለማደናገር የመጣ ማህበር ነውና ለጊዜያዊ ብቻ ሳይሆን እስከ ዘላለም ሊታገድ ይገባዋል የምትሉ ኦርቶዶክሳውያን ይህንን ቪዲዮ ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ፍኖተ ጽድቅና የሌሊት ወፍ አንድ አይነት ባህሪ ነው ያላቸው። የሌሊት ወፍ አይጥ ናት ስንል እንደ ወፍ ክንፍ አላት። ወፍ ናት ስንል ደግሞ እንደ አይጥ መርዝ የሆነ ጥርስ አላት። ፍኖተ ጽድቅ እንዲህ ነው። እንደ ወፍ ክንፍ አለው፣ ኦርቶዶክስ ነኝ ይላል። አንድም ግን የኦርቶዶክስ ምግባር የለውም። ኦርቶዶክስ ነኝ ይላል። በሚለቃቸው ዝማሬዎች፣ በሚያከናውናቸው መርሃ ግብሮች አንድ ቀን የድንግል ማርያምን ስም ሲጠራ አይተን አናውቅም። የቅዱሳን ምልጃ በአውደ ምሕረታቸው ሲሰበክ፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን አማላጅነታቸው፣ ተራዳይነታቸው ሲሰበክ አይተን አስተውለን አናውቅም። እውነት ወንድማችን ጸጋዬ ወይንም ፍኖተ ጽድቅ ቅድስት ኦርቶዶክስ ቤተክርስቲያንን በእውነት ማገልገል የምታስብ ከሆነ ምዕመናንን እያሳዘንክ፣ አባቶችን እያሳዘንክ፣ ወንድሞችን እያሳዘንክ እግዚአብሔርን ማገልገል አይቻልም። እናቶች፣ አባቶች ሁላችን አልቅሰናል። እየሄድክበት ያለው መንገድ ልክ አይደለም። እየሆነ ያለው ነገር ልክ አይደለም። ከዚህ በፊት 3-4 ጊዜ በአባቶች ተመክራል። ኦርቶዶክስ ነኝ በማለት አባቶችን በገንዘብ በመግዛት ወንድሞችን በገንዘብ በመግዛት ስለ ማህበሩ እንዲመሰከር በማድረግ ክርስትና የለም። ይበቃል። ኦርቶዶክስ ነኝ ትላለህ፣ ነገር ግን ደግሞ እንደ አይጥ ቤተክርስቲያኗን እየሸረሸርክ ቤተክርስቲያኗን ውስጡን እየገዘገዝክ ምዕመናንን ከቤተ መቅደሱ ለማፈናቀል ወደ አዳራሽ ለመውሰድ ምዕመናንን ጥቂት ገንዘብ በማሳየት በጥቂት ጥቅማ ጥቅም በመደለል በህይወት ከሚያገኙበት ቤተ መቅደስ በማስወጣት ወደ አዳራሽ እየወሰድክ አባቶችን ማሳዘን ይበቃል። እናቶችን ማሳዘን ይበቃል። ወንድሞችን ማሳዘን ይበቃል። ቤተክርስቲያንን የምትወድ ቤተክርስቲያንን የምታከብር ከሆነ ለተወሰነ ጊዜ የምትሄድበትን መንገድ ተው፣ የምትሄድበትን መንገድ አቁምና በጾም በጸሎት ተወስነህ እግዚአብሔር አምላክን ጠይቅ። አባቶችን ከአባቶች ጋር በንስሐ ተገናኝ። እንግዲህ ፍኖተ ጽድቅ በዚህ መልኩ ብዙ ወጣቶች፣ ብዙ ቤተክርስቲያን ሰዎች ቢዘጋ አመዛኝ ሊሆን የሚችለው ቢዘጋና ቢቆም እንደሆነ እየተናገሩ ነው። ምክንያቱም ብዙ ኦርቶዶክሳዊ አሁን ኦርቶዶክሳዊነት ማለት አንድ ነገር ብቻ አይደለም። አሁን ነገረ ድህነት ማለት አንድ ነገር ብቻ እንዳልሆነ እና ስለ ቅዱሳን ምልጃ መሰበክ አለበት፣ ስለ ሥላሴ ያስተምሮን ትምህርት መስጠት አለበት፣ ስለ ኢየሱስ ክርስቶስ፣ ስለ ስጋዌ፣ ስለ ጥምቀት፣ ስለ ሁሉም የቤተክርስቲያኒቱ ትምህርቶች ትምህርት መስጠት አለበት እና እየተመረጠ የፕሮቴስታንት ሳቢ ያላቸው ስብከቶች ብቻ የሚቀርቡበት ከሆነ ሚዲያው ችግር አለበት ማለት ነው። ስለዚህ ይሄ ችግር ደግሞ መጥራት አለበት ነው። እዚህ ቀጥሎ ደግሞ እስኪ ወንድማችን የሚለው እንስማ። ጉዳዩ እንዴት ወደ ፕሮቴስታንት ወንድሞቻችን ዘንድ እንደሄደ እኔም እውነት ለመናገር ሙሉ እውቀቱ የለኝም። ግን ምንድነው አንድ መረሳት የሌለበት ነገር ፍኖተ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። እንግዲህ እስካሁን እስከምናውቀው ድረስ ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። ማህበሩ በራሱ አንደበት ተነስቶ እኔ ፕሮቴስታንት ነኝ፣ እኔ የእንትን ቸርች አማኝ ነኝ፣ የእንትን ቸርች ማህበር ነኝ አላለም። እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው እና እንደ ቤተክርስቲያን ደግሞ ልጅነታችን በቤተክርስቲያናችን የሚፈጸሙ የሥርዓት ጥሰቶችን የማረም ማስተካከል ኦርቶዶክስ የሆነ መብት አለን እና ይሄ ማህበር በቤተክርስቲያናችን ውስጥ ሆኖ ዛሬ መጀመሪያ አይደለም። እንደምታውቀው ለሁሉም ሰው እንግዳ የሆነ ሐሳብ አይደለም። ይሄ ፍኖተ ጽድቅ በጣም በተለያዩ ጊዜያት በተደጋጋሚ ስውት የሆኑ ትምህርቶች የሚያቀርብ ሚዲያ ነው። በመቀጠል ደግሞ የቤተክርስቲያን ቀለም የሌለው ዝማሬዎች የሚቀርቡበት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰው እንዲህ አይነት ነገርን ውስጡ ከተለማመደ በተለያዩ የቤተክርስቲያን ትምህርቶች ከውስጡ ማውጣት በጣም ይከብዳል። ምንፍቅና ውስጥ ከገባ ማለት ነው እና እንዲህ አይነት ነገሮች ሳይከሰቱ ሁሉም የቤተክርስቲያን አገልጋዮች በአጠቃላይ ጮሆበታል። ለምሳሌ በዝማሬ አገልግሎት ላይ ከቤተክርስቲያን ንዋያት ውጪ ለዝማሬ ከሚገለገሉባቸው ንዋያት ውጪ ይሄ ቤዝ ጊታር እንደ ሃርመኒ ምናምን የሚባሉ መሳሪያዎችን ጭምር እየተጠቀሙ ትንሽ ጭፈራ የሚመስሉ ዝማሬዎችን እያቀረቡ ይገኛሉ እና ከዛ አንፃር እኛ ኦርቶዶክሳውያን የደቡብ ፍርድን እንፈርዳለን which means የደቡብ ውሳኔን እንወስናለን ብለን ተነስተናል። ኦርቶዶክስ ወጣቶች በአጠቃላይ በሁሉም ዓለም ላይ ያሉት ያ ማለት ነው ማህበሩ እውቅና ተሰጥቶት ፈቃድ ተሰጥቶት ከጠቅላይ ቤተ ክህነት ተፈቅዶለት ነው እያገለገለ ያለው። ስለዚህ በአንድነት ተሰባስበን ፊርሞችን አሰባስበን ማህበሩ እንዲታገድ
ከአገልግሎት እንዲርቅ የተቻለንን ነው እያደረገን ያለ ነው። እና ከዚህ ጋር ተያይዞ ፕሮቴስታንቶች ወንድሞች ከምን አንፃር ይሄ ማህበር እንደነካ በዚህ ወጥቶ በዚህ ገብቶ እንዳሉ ግልጽ አይደለም። እውነት ለመናገር ነገሩ እንግዲህ ቀስ እያለ ከጊዜ በኋላ ይወጣ ይሆናል። ልክ ፕሮቴስታንት ወንድሞች ግን ያላቸው አይነት መብት እኛም አለ። በጣም የሚገርመው ከበጊዜ ብዙዎቻችሁ እንደው ትዩታችሁ እርግጠኛ አይደለሁም። እዩ ጩፋ የሚባልን ግለሰብ ራሱን ነብይ ብሎ የሚጠራን ሰው ቁጥራቸው ቀላል የማይባሉ ፕሮቴስታንቶች ተቃውሞት ነበር። ብዙ ፕሮቴስታንቶች ብቻ ሳይሆኑ ካውንስልም ጭምር ተቃውሞት ነበር። እና ይህንን ሰው ሲቃወሙ የትኛውም ኦርቶዶክስ እዩ ጩፋ የሚባል ሰው እንደው አንድ ትናገሩትና እሱና ልጆቹ የሆነ ነገር ይደረስና ያለ ሰው የለም። ለምንድን ይሄ ጉዳይ ፕሮቴስታንቶች ጉዳይ ነው። ቤታቸውን እንደፈለጉ አሬንጅ ማድረግ፣ ቤታቸውን እንደፈለጉ ማስተካከል ይችላሉ። ሰራታችን ተጥሷል እስካሉ ድረስ። በተመሳሳይ ደግሞ እኛም ኦርቶዶክስ ያለን እና በቤታችን ያለውን ነገር በመንፈሳዊ ቅናት እናረማለን። ክርስቶስ በቤቱ ሲሸጡና ሲለውጡ የነበሩትን ሰዎች በአጠቃላይ ጅራፍ ገምሩ እንዳስወጣ ሁሉ ከቤቱ ቅናት የተነሳ ማለት ነው። እኛም ደግሞ በቤታችን ውስጥ ምንፍቅናን የሚመስሉ ነገሮችን በአጠቃላይ በመንፈሳዊ ቅናት እንወጣለን፣ እናረቃለን፣ አልፎም ደግሞ እናወግዛለን። ይሄ ኦርቶዶክሳዊ መብታችን እና ፕሮቴስታንት የሆኑቶች ወንድሞች አብዛኞቹ ጩኸትን የጮሁት ፍኖተ ጽድቅ ለሚባለው ማህበር አስበው ተቆርቆረው ሳይሆን በምንም ነገር ተገናኝተው ሳይሆን ለቤተክርስቲያን ጥላቻ ስላላቸው። አንድ ይሄ ማህበር ኦርቶዶክሳዊ ማህበር ነው ተብሎ ነገር ግን የኦርቶዶክስ ቤተክርስቲያን ትምህርቶች ቤተክርስቲያን አጠቃላይ የቤተክርስቲያኒቱ የሆኑ ነገር ሁሉ ማስተላለፍ ትቶ የፕሮቴስታንት ትምህርት የሚያስተላልፍ ከሆነ ኦርቶዶክስ አይደለም ማለት ነው። ኦርቶዶክስ ካልሆነ ደግሞ መውጣት ነው ያለበት ወይ መታገር ነው ያለበት። ይሄ ትክክለኛ ፍርድ ነው እንጂ በኦርቶዶክስ ቤተክርስቲያን ስር ሆኖ የክህደት ትምህርት እያስተላለፈ ማየት ኦርቶዶክሳዊ ወጣቱን የሚሻይልም አባቶቻችንም የሚሻይልም። ነገር ግን ለፍኖተ ጽድቅ ማህበር ጥብቅና የቆሙት ፕሮቴስታንቶች ከምን አንፃር እንደሆነ አሁንም ነገሩ ግልጽ ነው። ከምን አንፃር እንደሆነ ምክንያቱም መብት የላቸውም፣ ኦርቶዶክስ አይደሉም። ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ ያለ ችግር የማስተካከል መብት የላቸው ወይም ደግሞ የመወሰን መብት የላቸው፣ የመክሰስም ምስክር የመሆንም መብት የላቸው። እዛው ከራሳቸው ቸርች ግን ችግሮች ሲፈጠሩ የራሳቸው መብት አላቸው፣ ኮምፕሌን ማድረግ አሉበት። አሁን በሌሉበት ምስክር መሆን አይችሉም፣ አያገባቸውም። ምክንያቱም ኦርቶዶክስ ስላልሆኑ ትምህርቱን በኦርቶዶክሳዊ ሚዛን አይመዝኑት። ፕሮቴስታንት ሆኖ ወጥቶ በፕሮቴስታንት መድረክ ማስተማር ይቻላል። ነገር ግን ኦርቶዶክስ ነኝ ብሎ የኦርቶዶክስ ያልሆነ ትምህርትን በኦርቶዶክስ ማስተላለፍ ግን አይቻልም፣ ትክክል ስላልሆነ ማለት ነው። ይሄ እንደ ህግ ወይም ደግሞ እንደ ጤነኛ ሰው ስናየው ልክ አይደለም። እነሱ ለጥብቅና መቆማቸው ፕሮቴስታንት ወገኖቻችንና ወንድማችን ፈለገ በትክክል ነው ያስቀምጠው እና የደቦ ፍርድ አንዳንዴ ያስፈልጋል ማለት ነው። በዚህ መልኩ ያ ማለት ፔቲሽን ማለት ነው። ይሄ ማህበር ይዘጋ የሚል ፔቲሽን ነው እንጂ ይወገሩ ይሰቀሉ አልተባለም። ክርስትና አምላካችን እንደዛ ስላላስተማረ ነው ማለት ነው። የክህደት ትምህርት ይመጣል። የክህደት ትምህርት የሚያስተምር አካል ወይ ክህደቱን አስተካክሎ ቤተክርስቲያን ውስጥ ነው ወይ ደግሞ ተወግዞ ይለያል ማለት ነው። ይሄ ያለው አማራጭ። የዛሬ ቪዲዮ እነዚህ ነበሩ። እንግዲህ አሪፍ ናቸው ብዬ አስባለሁ። ከተመቻችሁ ሼር አድርጉት። አመሰግናለሁ። ቸር ቆዩ።